ዴቭና አደይ ችግራቸውና መከራቸው እንደቀጠለ ይገኛል። ዴቭ ከአደይ የሚበልጥበት ነገር ስለሌለ እናቱን ከባድ ዛቻና ማስፈራሪያ ስሰጣት፣ እሷም ደግሞ ለእኔ የሚገባኝ ይሄ ነው ወይ? 9 ወር ሙሉ አርግዤ ተሸክሜ አሳድጌ ዛሬ እንዴት በሴት ትለውጠኛለህ ብላ ቀወጠችው። ማሚ በተደጋጋሚ ምን እንደሆንሽና አደይን የጠላሽበትን ምክንያት ለማወቅ እየጠየኩሽ ነበር። አንቺ ግን ጭራሽ ብለሽ የማላፈቅራትንና የማልወዳትን ሴት አምጥተሽ በየሄድኩበት እየተከታተለች የምወዳትንና የማፈቅራትን ሴት እያሰቃየሽብኝ ትገኛለሽ። ይሄ ደግሞ በህይወቴ የማልፈልገውና ትልቅ ስህተት ነው ብሎ ነገራት። አደይም ዴቭ የራስህን ምርጫ መወሰን ትችላለህ ብላ ከሚባለው በላይ እናቱን ሲያሰቃያትና ሲያስፈራራት፣ እንዲሁም ደግሞ አንቺን የመሰለ እናት በህይወት የለኝም፣ የልጇ ደስታና የልጇ ማረግ የማያስደስታት እንዲሁም ደግሞ ያለ ፍላጎት አንቺ ያመጣሻትን ሴት አግብቼ እንድኖር ሰላሜን እየነሳሽ ከሆነ ከህይወቴ ውጭልኝ ብሎ ሲላት፣ የዴቭ እናት ደግሞ እንስፍስፍ ብላ አለቀሰች። አደይ ከሚባለው በላይ እጅጉን በጣም አዘነችና እጇን አፏ ላይ አድርጋ ደንግጣ ቀረች። ዴቭም ደግሞ ማሚ ላከብርሽም ልወድሽም መስዋዕትነትም ልከፍልልሽም በሙሉ ተዘጋጅቼ ነበር። አንቺ ግን በጣም ያሳፍራል። የምታደርጋቸው ነገሮች በሙሉ ልቤን እየሰበሩት እንጂ ልቤን እየጠገኑት አይደለም። ስለዚህ ያደረግሽው ነገር በሙሉ ትልቅ ስህተትና ቅሌት ነው። እባክሽ እረፊ። ከህይወቴ እንደ አይነት ስቃይና መከራ እንድኖር አትፍቀጂ። እኔ እኮ ልጅሽ ዴቭ ነኝ እያለ ቢለምናትም በፍጹም እጅግ በጣም በሚያሳዝን ሁኔታ ለአደይ ያላት ጥላቻና እንዲሁም ደግሞ ከዴቭ እንድትርቅ ብዙ ነገር እያደረገቻት ትገኛለች ማለት ነው። አደይ ከሚባለው በላይ ልቧ ተሰበረና ዴቭ እባክህ ብዙ ነገር እንድትፈታተነኝ አልፈልግም። ከዚህ በላይም ልቋቋም የማልችለው መከራና ስቃይ በህይወቴ እንድታመጣብኝ አልፈልግም። ተወት አድርገኝ እያለች ነገሮችን መጋፈጥ ስትጀምር፣ እርታ ደግሞ በጣም ተናዳና በስሜት ወደ ለሊ ቤት መጣችና አደይን ምን ብትላት ጥሩ ነው? አደይ ከዶክተር ጋር ያለሽ ግንኙነትና ቅርርብ ምንድን ነው? ዶክተር እኮ ጋር ሆነሽ ዴቭ ሲያይሽ ምንም ጥሩ ስሜት አልተሰማውም። ይሄ ደግሞ ከባድና አደገኛ ስህተት ነው። ከአሁን በኋላ ምንም ይፈጠር ምንም ከዶክተሩ አጠገብ ሆነሽ ማየት አልፈልግም። ስለዚህ ዴቭዬም በጣም ተናዷል፣ በጣም ተበሳጭቷል። እንዲህ አይነት ስህተት በፍጹም ላለመስራት ሞክሪ ብላ ስትላት፣ ለሊም ደግሞ ሩታ ምን እየሆንሽ ነው? የተፈጠረ ነገር አለ እንዴ? አንቺ እያናደደሽና እያቃጠለሽ ያለው አደይ ከዶክተሩ ጋር ስለተገኘች ነው። እሱስ ከማንም ሴት ጋር ሲሳሳብና ሲጋጋጥ አደይ እኮ በአይኗ አይታ ነገሮችን ለማለፍ የሞከረች የዋህና ምስኪን ሴት ናት ብላ አለቻት። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እጅግ በጣም ተወዳጁና በጉጉ ስንጠብቀው የነበረው የአደይ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱን ውድና መልካም ቤተሰቦቻችን ከልብ አመሰግናለሁኝ። አደይ አሁንም ነገሮቹን እርግፍ አድርጋ ወደ ገጠር ሀገሯ ለመሄድ ወሰነች። ለሊም ከጎኗ ሆና ጓደኛዬ አደይ ነገሮቹ እስከሚፍታቱ ድረስ አንቺ መረጋጋት አለብሽ። ሁሉም ነገር ለበጎ ነው። ዴቭ የሆነ ነገር አጋጥሞት እንጂ እውነት ያ ሁሉ ፍቅር እያስመሰለ ያ ሁሉ ፍቅር ጊዜያዊ ፍቅር እንዳልሆነ በፍጹም አደይ ተረጋጊ፣ ለሁሉም ነገር ጊዜ ያለው ብላ ስትላት፣ ተይ እንጂ ለሊ፣ እኔ አሁን ተመልሼ ታጥቦ ጭቃ መሆን አልፈልግም።
ዴቭ እንዴት እንደዚህ እንዳደረገ ባይገባኝም እያንዳንዱ የተፈጠረው ነገር ደግሞ የሆነ ሰው ሆን ብሎ ሴራ እየጠነሰሰ ይሆናል ብሎ ሲላት፣ ተረጋጋ ዴቭ፣ ለሁሉም ነገር ጥሩ ነው፣ ለሁሉም ነገር መረጋጋት ለበጎ ነው እያለችም ለሊ ስትል፣ መጨረሻ ላይ ፍቅር የታገተችበትን ቦታ ላይ እየፈለጉ ሳለ ገንዘቡን መጀመሪያ ምሰጥህ ፍቅርን ስትሰጠኝ ነው ብሎ ከባቡሬ ጋር ፍለጋቸውን ዴቭና ባቡሬ ቀጠሉ። መጨረሻ ላይ እንግዲህ የቤዛ ወንድም ፍቅርን አንጠልጥሎ ወደ እነ ዴቭ ዘንድ ይዞ ሲሄድ እጅግ በጣም በሚገርም ሁኔታ እሱን ግንባሩን በቦክስ ፈንክተው ከዛ ቦታ ላይ ጥርግ ብለው ሄዱ ማለት ነው። መጨረሻ ላይ እንግዲህ ፍቅርን አንጠልጥሎ እጇን እየገተተ ይዛ ሲሄድ፣ ዴቭ እባክህ ቀስ ብለህ ይዘህን ኪድ እንጂ እያሳመምከኝ እኮ ነው ብላለችው። ከዛ እኔም እኮ እንዳመሽ ፈልጌ ነው ፍቅር። ቆይ አንቺ ለእናቴ እንዴት ስለ አደይ እያንዳንዱ የህይወት ታሪኳን ሙልጭ አርገሽ ማናባሽ ተናገሪ አለሽ? ይህንን ነገር ትታደርጊ ዴቭ ምን እንደሚያደርግሽ አስበሽ ታውቂያለሽ? አላት። እባክህ ዴቭ እባክህ አታስቸግረኝ፣ እኔ ምንም ያደረኩት ነገር የለም፣ እኔ ምንም የሰራሁት ነገር የለም እያለች ስትመጻጸን፣ መጨረሻ ላይ ስሚ እኔ ሊዱ ማለች ሊዱ በፍጹም እንደማትል አውቃለሁ። ከሰዓታት በፊት አውርቻት ነበር። ይሄ ሁሉ አንቺ ተንኮልና ክፋት ነው፣ ስለዚህ ተጠንቀቂ ብሎ ሲላት፣ በእኔና ባዴ ህይወት አሁንም ራቂ፣ እንደውም ለእናቴ ሄደሽ የተባለውንም ያልተባለውንም የተናገርሽውን ሁሉ በስህተት ነው ብለሽ እንድትነግሪያት ትፈልጋለሁ ብሎ ሲል፣ እባክህ ዴቭ እኔ የማውቀው ነገር የለም። ከዛ አሁን ወደ ቤት ቀጥ ብለሽ መሄድ ትችያለሽ። እናትሽ እዛ ምን ያህል እየተንሰፈሰፈችና በለቅሶ እየተቃጠለች መሆኑን ብታቂ እንደዚህ እንዝላል ባልሆንሽ ብሎ ተቆጣት። ፍቅርም ወደ ቤት ሄደችና እናቷ ደግሞ እጅጉን በጣም አለቀሰች። ፍቅር የቱ ነሽብኝ ነው ልጄ እንደዚህ ጥቁርቁር ያልሽብኝ? እንደዚህ ሲያሰቃይሽ የነበረው ሰው ማን ነው? ማን አባቱ ነው እያለች ስትላት፣ እማዬ እኔን ገለውኝ ነበር፣ ዴቭ መቶ ባያድነኝ ከባድና ችግር ተፈጥሮ ነበር፣ አሁን ደህና ነኝ አታስቢ እያለች እናቷን ለማረጋጋት ሞከረች። ከዛ አሹም ደግሞ እና ሮማን አብረው ቁመው ፍቅርን ማማት ጀመሩ። አሁን ይቺ ነውረኛ ባለጌ የፍቅር ተንኮል እንደማያልቅ እናውቃለን። የት አባቷ ሁና ነው እንደዚህ ሁና እናቷን ስታሰቃይ የነበረችው እያለ መፎከር ጀመረ። አሹ ተረጋጋ፣ ምንም ነገር በማይመለከት ውስጥ አትግባ። ይልቁንስ ባለፈው የት ሂደህ ነው ያን ሁሉ ሰዓት እትዬም እኔም የዴቭ እናት መተው ግራ አጋቡን እንጂ ያን ሁሉ ጊዜ ስንፈልግህ የቱ ነህ ነው እያለች ስትለው፣ አታስመስይ ሮማን፣ ሁሌ ያልገባኝም እያልሽ ነው የኖርሽው። አሁንም ቢሆን አይገባሽም፣ መቼም ቢሆን ሊገባሽ አይችልም። ስለዚህ በሆነ ባልሆነው እየጠየቅሽ ልቤን አታድሚው። እኔ በፍጹም ከምልሽ በላይ በጣም ላንቺ ያለ ስሜት የተለየ ነው። አንቺ ግን አልገባኝም እያልሽ ሁሉንም ነገር እንዳልገባሽ ማለፍ ትችያለሽ ብሎ አላት። በጣም አዘነች፣ ከሚባለው በላይ ልቧ ተሰበረ። መጨረሻ ላይ የራስ ጉዳይ ብላ አፍርጣው ከዛ ቦታ ላይ ሄደች። የባቡሬ እናት መታ ከፍቅር እናት ጋር ስለ አደይ ጉዳይ እያወሩበት ነበር። የፍቅር እናትም ደግሞ እንኳን መጣሽ፣ እውነት እንዲህ ቁጭ ብዬ የማወራውና የማማክረው ሰው ያስፈልገኝ ነበር። እኔ አደይና ዴቭ በፍጹም እንዲለያዩ አልፈልግም። በመካከል የዴቭ እናት መታ ግን ሁሉንም ነገር አበላሻሸችው። አሁን እቺ ያየሻት የዴቭ የረጅም ዓመት ፍቅረኛው ነኝ ብላ ያመጣቻትም ደግሞ የዴቭ እናት ናት። ይህን ሁሉ እያደረገች ያለችው አልማዝ ናት። ወይኔ እንደው ምን አይነት ጉድ ነው!
አሁን አደይና ዴቭ ለፍተው እንደዚህ መቅረት የለባቸውም። አደይም በጣም ጥሩ ልጅ ናት። ዴቭም እንደምታየው በጣም መልካም ልጅ ነው። ስለዚህ ምንም እንዲሆኑብኝ አልፈልግም እያለች መናደድና ማዘን ጀመረች። የባቡሬም እናት የተሰማትን ነገር ተናገረችና የሆነ ነገር ማድረግ አለብን፣ ዝም ብለን አደይና ዴቭ ሲለያዩ ወይንም ሲያለቅሱ ማየት የለብንም ብላ ወሰነች። የዴቭ እናት ደግሞ ይችኑ አዲሲቱን ፍቅረኛ እዛው ካፌ ተቀጣጠሩና ማሚዬ እኔ እዛ ቤት ልኖር ቀርቶ ምንም ላደርግ አልችልም። በዛ ላይ ደግሞ እችት አለም የምትሏት በጣም ተናዳ ስሜታዊ ሆና በጭራሽ እንትን አትልም፣ ደስ የማይል ነገር እያየሁ ነው ብላ ስትል፣ አይ በጣም ነው የሚገርመው። እሷ ምን አይነት ጉድና ቅሌት ነው! እኔ እኮ ይሄ ይሆናል ብዬ በፍጹም አላሰብኩም ነበር። ተረጋጊ፣ እኔ ልሽ ለሁሉም ነገር መፍትሄ አለው። ዴቭ አሁኑ እንዲመጣ አደርጋለሁ። ከዛ ነገሮችን አውርታችሁበት መስመር እንድታስይዙ አደርጋለሁ። እኔ እያለሁኝ ዴቭን በፍጹም ያቺ ተራ አደይ ሰራተኛ እንድታገባ አልፈቅድለትም ብላ ስትል፣ አይ ማሚ ለዚህ እኮ ነው በጣም መወድሽ። እኔና ዴቭ ብዙ ነገር አሳልፈናል በልጅነታችን። አሁን ላይ ተጋብተን አንድ ላይ ሆነን በቃ ቤተሰቦቻችንን አኩርተን አንቺን ደስተኛ አድርገን መኖር ነው የምፈልገው ብላ አለቻት። ልክ ነሽ። ዴቭን ደግሞ ስማ አንተን ብላ ይህን ሁሉ አገር አቋርጣ እንድትተዋት አልፈልግም። ካጠገቧ አሁን አትራቅ። መቼም ቢሆን እንድትተዋት አልፈልግም። ቤተሰቧ አባቷ ደግሞ ክብር ያለው ሀብታም፣ ቤተሰባችንን የሚመጥን ሰው ነው። ስለዚህ በየሰዓቱ እየተገናኛችሁ ጊዜ እንድታሳልፉ እፈልጋለሁ። ሀገሩንም እንድታሳያት እፈልጋለሁ። ለምንድን ነው ለብቻዋ የምትተዋት ብላ ስትለው፣ እንዴ ማሚ ምን እየሆንሽ ነው ያለሽው? እኔና ሜሪ እኮ የተለየ ግንኙነት የለንም። ድሮ ልጆቹ ነን። የድሮ ላይፍ ነው። አሁን ላይ ደግሞ እኔ በጣም የመሳሳላትና የመወዳት ለአገባት የተዘጋጀኩኝ ጮኛ አለችኝ። በቃ ተይኝም ማሚ፣ በህይወታችን አትግቢ እባክሽ፣ ለአንዴና ለመጨረሻ ጊዜ ልለምንሽ ብሎ ቢናገራትም በጭራሽ ልትሰማው አልቻለችም። ዴቭን በሚያሳዝን ሁኔታ የራሱን ውሳኔ ወስኗል። ወደደችም ጠላችም አብቅቶላታል ማለት ነው። እሷም መጣችና መታ ስትለጣጠፍበት፣ እረፊ፣ ካሁን በኋላ አትፈታትኝም። እኔ የራሴ ህይወትና የራሴ እንትን አለኝ፣ ከማንም በላይ የምወዳት ሁሉን ነገር የጨረስኩ፣ አንቺ መተሽ ግን ህይወታችንን ምስቅልቅል እንድታወጭ አልፈቅድልሽም ብሎ አላት። ተዛ አይደል ህይወት ተመሰቃቀለ እንዴ አበላሸውት እንዴ እያለች ሙድ ያዘችበት። ዴቭም እጅጉን በጣም ቅጥል ረር አለና ከዛ ቦታ ላይ ትቷት ሄደ ማለት ነው። ዶክተር ከአሹ ጋር እንግዲህ ስለ አደይ ዶክተር ከዳይመንድ ጋር ስለ አደይ አሁንም ማውራታቸውን በፍጹም አልተውም። ዳይመንድም ደግሞ ዶክተርን እኔ እረዳለሁ፣ የተፈጠረውን ነገር በሙሉ ልናወራበት ይገባል ብሎ ሲለው፣ አይ ዳይመንድ አሁን ላይ እንኳ ጥሩ ነገር እየታየኝ አይደለም። ነገሮች ሁሉ ወደ የትና ወደ ምን እንደሚሄዱ አላውቅም። ብቻ አደይ ልቧ ተሰብሯል እያላለው። ወደ የተከበራችሁ የቻናል ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። በቀጣይ ፓርት በጉጉት እስከምንገናኝ አሰላሙ አሌይኩም ወራህመቱላሂ ወበረካቱ።